በ10 ዓመት ውስጥ 7 ጠቅላይ ሚኒስትር የቀየረች ሀገር። And here is the Prime Minister, Sir Keir Starmer. ይህች ሀገር እንግሊዝ ናት። The UK is about to have its 7th Prime Minister in 10. ተጠባቂው ቀጣይ ጠቅላይ ሚኒስትር ደግሞ አንዲ በርንሃም የተባሉት ይህ ሰው ናቸው። We now come to Andy Burnham, member for Makerfield. That clearly not the limit of his ambition. I swear by Almighty God that I will be faithful and bear true allegiance to His Majesty King Charles. ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ለሁለት ዓመታት ብቻ የእንግሊዝ ጠቅላይ ሚኒስትር ሆነው የቆዩት ኬር ስታርመር በተፈጠረባቸው ከባድ ጫና ስልጣናቸውን በሐዘን ለቀዋል። ምንም ማድረግ አልችልም፣ ስልጣን በዚሁ ይበቃኛል ሲሉም አስታውቀዋል። ለኬር ስታርመር ከጠቅላይ ሚኒስትርነት መልቀቅ ምክንያት የሆነው ፓርቲያቸው ሌበር የፖለቲካ ፍክክሩን አስበልተውኛል፣ አላምንባቸውም፣ ህዝቡም እንደ ጠቅላይ ሚኒስትር አምኖባቸው ሊቀበላቸው አልቻለም በማለቱ ነው። ይህም በመሆኑ እሳቸውን ጠቅላይ ሚኒስትር አድርጎ የሾመው ሌበር ፓርቲ በቅርቡ በሀገሪቱ በተካሄደው ምርጫ ከፍተኛ ሽንፈት ስላጋጠመው ራሱን ማስተካከል ግድ ብሎት ታይቷል። እናም ሌበር ፓርቲ መጀመሪያ የወሰደው እርምጃ እኔ በወክላቸውም ህዝቡን አላስደሰቱልኝም፣ በህዝቡ ዘንድ ያላቸው ሙቅና እጅግ የወረደ ሆኖ አግኝቼዋለሁ፣ በዚህ ከቀጠልን የሌበር ፓርቲ ተወዳዳሪነት በእጅጉ እየወረደ የሚሄድ ይሆናል በማለት ኬር ስታርመር ከፓርቲው መሪነት እንዲለቁ ከፍ ያለ ጫናውን ሲያሳድርባቸው ቆይቷል። እሳቸውም ይህንን የፓርቲያቸውን ጫና በመቋቋም በስልጣናቸው ለመቀጠል ብዙ ሲታገሉ ከርመዋል። ሆኖም ሊሳካላቸው አልቻለም። በመጨረሻም ለጠቅላይ ሚኒስትርነት ካበቃቸው ሌበር ፓርቲ መሪነት እንዲሁም ከዋናውም የጠቅላይ ሚኒስትርነት ቦታ የለቀቁ መሆኑን ስታርመር አስታውቀዋል። የመልቀቂያ ንግግራቸውን በሐዘን ስሜት ተውጠው ያደረጉበት ሁኔታ ታይቷል። በአገሪቱ ትልቁን ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመው ስራ ላይ እንደሚያተኩሩ ተናግረዋል። በቻልኩት መጠን ለሚስቴ ጥሩ ባሎኛለሁ፣ ባለቤቴ ከጎኔ በመቆም ጥሩና መጥፎም ጊዜ እንዳልፍ ረድታኛለች ሲሉ በስሜት ተሞልተው ንግግራቸውን አሰምተዋል። ስታርመር በዚሁ የስንብት ንግግራቸው ለውብ ልጆቼ ጥሩ አባት ሆኛለሁ፣ ልጆቼ ደስታዬና የኩራቴ ምንጭ ናቸው ሲሉም ተናግረዋል። በመወሰናቸው ውሳኔዎች ሁሉ የምወዳትን የሀገሬን ጥቅም አስቀድሜያለሁ፣ ከሌበር ፓርቲ መሪነት የምለቀውም ለዚሁ ነው ሲሉም አክለዋል። Every decision I've taken has been about putting the country I love first. That is why I will resign as leader of the Labour Party. በእንግሊዝ ያሉት ሁለት ፓርቲዎች ናቸው። እነዚህም ሌበር እና ኮንሰርቫቲቭ የሚባሉ ናቸው። ጠቅላይ ሚኒስትርነቱም የፓርላማ ወንበሩም ከእነዚህ ሁለት ፓርቲዎች የሚወጣ አይደለም። የፓርቲዎቹ መሪ የሀገሪቱ ጠቅላይ ሚኒስትር ሆነው ሲሾሙ ይታያሉ። ምርጫዎች ሲካሄዱ ህዝቡ በጠቅላይ ሚኒስትሩ አስተዳደር ካልተደሰተ ፓርቲዎቹን በድምጽ ይቀጣል። እናም በህዝብ የተቀጣው ፓርቲ የቁጣና የስልጣን ልቀቅልኝ ፊቱን የሚያዞረው ሊቀመንበሩና የሀገሪቱ ጠቅላይ ሚኒስትር በሆኑት መሪ ላይ ነው። በዚህ መልኩ የእንግሊዝ ጠቅላይ ሚኒስትርነት ለአንዳንዶች የእሾህ ዙፋን ሆኖ እንደቀጠለ ነው። ስታርመር አሁን ስልጣን ሲለቁ በ10 ዓመት ውስጥ 7ኛው ጠቅላይ ሚኒስትር ሆነው ተመዝግበዋል። The UK is about to have its 7th Prime Minister in 10. ይህም በአማካይ ሲታይ አንድ ጠቅላይ ሚኒስትር በዩኬ የሚያገለግለው 1 ዓመት ከጥቂት ወራት ብቻ ነው ማለት ነው። በዚህ መልኩ የቀድሞቹ የዩኬ ጠቅላይ ሚኒስትሮች ሲታዩ ቶኒ ብሌር፣ ጆን ሜጀር፣ ዴቪድ ካሜሮን፣ ጎርደን ብራውን፣ ቦሪስ ጆንሰን፣ ቴሬሳ ሜይ፣ ኬር ስታርመር እያሉ አንድ በአንድ ይደረደራሉ። ከነዚህ ውስጥ ወንበራቸው ረግቶ ረዘም ላለ ጊዜ እንግሊዝ ጠቅላይ ሚኒስትር የሆኑት በጣት የሚቆጠሩ ውስን ናቸው። በርካቶቹ የተወሰነ ጊዜ ቆይተው ያላቸውን የፖለቲካ ተጽዕኖ ከፍ አድርገው ያሳረፉ ሲሆኑ ሌሎቹ ደግሞ ከምኔው በሚባል ደረጃ የጠቅላይ ሚኒስትርነቱን መንበር በተቆናጠጡ በጥቂት ጊዜያት ውስጥ ከስልጣናቸው እንዲፈናጠሩ የተደረጉ ናቸው። በእንግሊዝ ታሪክ ውስጥ በርካታ ጠቅላይ ሚኒስትሮች ቢፈራረቁም በታሪክ ከበድ ያለ የፖለቲካ ተጽዕኖአቸውን አሳርፈው ያለፉ ጠቅላይ ሚኒስትሮች አንድ ሁለት ተብለው የሚቆጠሩ በጣም ጥቂትና ውስን ናቸው። ከነዚህ ታሪክ ከሚያስታውሳቸው ጠንካራ የዩኬ ሚኒስትሮች መካከል
በሁለተኛ ዓለም ጦርነት እንግሊዝን ከጉድ ያወጡት ዊንስተን ቸርችል እንዲሁም በቅጽል ስማቸው ዘ አይረን ሌዲ በመባል የሚታወቁት ማርጋሬት ታቸር ይጠቀሳሉ። ማርጋሬት ታቸር ብዙዎች ሳይረጋጉ የሚፈናቀሉበትን የእንግሊዝ ጠቅላይ ሚኒስትርነትን ቦታ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ እስከ 1990 ቀጥ አድርገው መያዝ የቻሉ እንስት ናቸው። ለ11 ዓመታት የቆየ የጠቅላይ ሚኒስትርነት የቆይታ ጊዜ እንደማለት ነው። ይህ በአሜሪካ የ3 ፕሬዝዳንቶች የስልጣን ላይ ቆይታ ጊዜ እንደማለት ነው። ይህም በመሆኑ ታቸር በእንግሊዝ የጠቅላይ ሚኒስትሮች የስልጣን ታሪክ ውስጥ ከፍ ያለ የተጽዕኖ አሻራቸውን ካሳረፉት የሀገሪቱ መሪዎች መካከል አንዷ ተደርገው የሚጠቀሱ ናቸው። መሪዎቻቸው ጠቅላይ ሚኒስትር የሆኑ እንደዚሁም በፕሬዝዳንቶች የሚመሩ ሀገራት አሉ። የመንግስታቸው አወቃቀርና ስርዓት የመሪውን ሁኔታ ይወስነዋል። በቀጥታ በህዝባቸው የሚመረጡ መሪዎች እንዲሁም ህዝቡ ፓርቲውን መርጦ ህግ አውጪው ክፍል ደግሞ የሀገሪቱን መሪ የሚመርጥበት ቀጥተኛ ያልሆነ መንገድ አለ። ጠቅላይ ሚኒስትሮች ብዙውን ጊዜ ለዚህን ያክል ቆይታ ተብሎ በተርም የሚመደብ የስልጣን ላይ የቆይታ ጊዜ የላቸውም። ፕሬዝዳንቶች በአንጻሩ በአብዛኛው ከ2 ጊዜ በላይ መመረጥ የለባቸውም በሚል የቆይታ ጊዜያቸው በህገ መንግስት ሲገደብ ይታያል። እንደ አሜሪካ ያሉ ፕሬዝዳንታዊ ስርዓትን የሚከተሉ ህዝቡ መሪውን የሚመርጠው በቀጥታ ነው። እንደ ዩኬ፣ እስራኤል፣ ኢትዮጵያ የመሳሰሉ ሀገራት ደግሞ መሪያቸውን በቀጥታ የሚመርጡበት አሰራር የለም። አሁን በስራ ላይ ባለው ህገ መንግስት መሰረት ኢትዮጵያ እስካሁን 3 ጠቅላይ ሚኒስትሮችን ሾማለች። አቶ መለስ ዜናዊ፣ ኃይለማርያም ደሳለኝና አሁን በስልጣን ላይ ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትር አብይ አህመድ የስልጣን ጊዜያቸውን በቅርቡ ያጠናቅቃሉ። ግን ደግሞ ፓርቲያቸው ብልጽግና ያለፈውን ምርጫ ያሸነፈ መሆኑ የታወጀ በመሆኑ በጠቅላይ ሚኒስትርነታቸው የመቀጠላቸው ሁኔታ አሁንም የሚቀጥል ሆኖ ይታያል። በኢትዮጵያ ታሪክ ረጅሙን የጠቅላይ ሚኒስትርነት ስልጣን የያዙት አቶ መለስ ዜናዊ ናቸው። በፓርቲ በሚወሰነው የጠቅላይ ሚኒስትርነት አካሄድ ጠቅላይ ሚኒስትሮች እንዲለዋወጡ ከተፈለገ የግድ ዴሞክራሲያዊ የፓርቲ የውስጥ ትግል ያስፈልጋል። አሁን በእንግሊዝ ወይም ዩኬ የሚታየውም ይኸው ነው። በዓለማችን ጠንካራ የውስጥ ዴሞክራሲ ያላቸው ከሚባልላቸው ሀገራት መካከል አንዷ የሆነችው እስራኤል በታሪኳ ረጅም ጊዜ ያገለገሉ ጠቅላይ ሚኒስትር አሏት። ይህም ሰው የአሁኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። እንደ አውሮፓውያን አቆጣጠር ከ1999 ጀምሮ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየወጡና እየወረዱ የእስራኤል ጠቅላይ ሚኒስትር ሆነው አገልግለዋል። ይህም ከዛሬ 27 ዓመት ጀምሮ እንደማለት ነው። ቤንያሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር በመሆን የስልጣን ዘመናቸውን አንድ ብለው የጀመሩት እንደ አውሮፓውያን አቆጣጠር ከ1996 ጀምሮ ነው። ነገር ግን ኔታንያሁ በጊዜው የጠቅላይ ሚኒስትርነቱን ቦታ ተረክበው ለ3 ዓመታት ያህል እንደቆዩ እንደ አውሮፓውያን አቆጣጠር 1999 በተጠራ ሌላ ምርጫ አስከፊ የሚባል ሽንፈት ገጠማቸው። በዚህም በተፈጠረባቸው ከባድ የንዴትና የተስፋ መቁረጥ ስሜት በቃ ፖለቲካ ለምኔ በማለት ሁሉንም ነገር ርግፍ አድርገው በመተው ወደ ንግዱ ዓለም ጠቅልለው ገቡ። ያም ሆኖ የፖለቲካው ጉዳይ ብዙም አላስቻላቸውም። ወደ ሊኩድ ፓርቲ ተመልሰው ዳግም የእስራኤል ጠቅላይ ሚኒስትር የሆኑበትን መንገድ መቀየስ ጀመሩ። በእርግጥም የስኬት ጭላንጭልን እያዩ ሄዱ። በዚህም የሊኩድ ፓርቲ ሆነው ከሌሎች ፓርቲዎች ጋር ቅንጅትን በመፍጠር በ2009 ዳግም የእስራኤል ጠቅላይ ሚኒስትር ሆነው ተከሰቱ። እንኳንም ጠቅልዬ ከፖለቲካው መድረክ አልወጣው በማለትም ፈጣሪያቸውን አመሰገኑ። ከትራምፕ ጋር እጅና ጓንት ናቸው የሚባሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ሆነው በተመረጡበት በመጀመሪያው ዙር ከእሳቸው ጋር በጋራ በመሆን ወሳኝ የሚባሉና በእስራኤል ታሪክ ውስጥ መሰረታዊ ለውጥን ያመጣሉ የተባሉ ስራዎችን ሰርተዋል። አንደኛው አብርሃምስ አኮርድ ወይም የአብርሃም ቃል ኪዳን በሚል ለእስራኤል እውቅና ያልሰጡ የአረብ ሀገራትና ሙስሊም ሀገራት ለእስራኤል እውቅና እንዲሰጡ ማድረግ ነበር። ይህም ከፍ ያለ ስኬትን ያገኘ ነው። ሌላኛው ትራምፕ በይገባኛል ጥያቄ አወዛጋቢ የሆነችውን ኢየሩሳሌም ከተማን የእስራኤል ዋና ከተማ ነች ብለው እውቅና መስጠታቸው ነው። ይህም ፍልስጤማውያንንና በርካታ አረቦችን ያስቆጣ ቢሆንም ትራምፕ በውሳኔያቸው ጸንተዋል። በጊዜው ለነበረው የኔታንያሁ የስልጣን ዘመንም እንደ ታላቅ ስኬት ተቆጥሯል። በአረብ እስራኤል ጦርነት ራሴን ለመጠበቅ እንደ ወሳኝ ስትራቴጂክ ቦታውን ያገለግለኛል ያለችውን የሶሪያን የጎላን ተራራ እስራኤል ከዛሬ ነገ ትለቃለች ቢባልም ትራምፕ በዚህ የመጀመሪያ የስልጣን ዘመናቸው የለም ጎላን ተራራ ለእስራኤል ሕልውና እጅግ አስፈላጊ በመሆኑ አሜሪካ በእስራኤል ሉዓላዊ ግዛት አካልነት ታውቀዋለች በማለት ሌላ አዲስ ብስራትን ለኔታንያሁ ይዘው ብቅ አሉ። እነዚህ ሁኔታዎች የጠቅላይ ሚኒስትርነት ወንበር አይረጋበትም በሚባለው የእስራኤል መንበር ላይ ኔታንያሁ ዛሬም ድረስ ረግተውና ተረጋግተው እንዲቀጥሉ ያደረጋቸው መሆኑ ይነገራል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባሉበት ንቅንቅ ሳይሉ ትራምፕ ከባይደን ጋር ያደረጉትን የምርጫ ትንቅንቅ ተሸንፈው ለ4 ዓመታትም ያህል እረፍት ላይ ቆይተው ዳግም ተመለሱ። ከዚያም ሁለቱ መሪዎች አንድ ላይ መክረውና ዘክረው ኢራን ላይ ጥቃትን ፈጸሙ። የኢራን ጥቃት እንደታሰበው አልጋ ባልጋ ሆኖ አልተገኘም። የኢራን ምላሽ ለእስራኤል እንደዚሁም ለአሜሪካም ከበደ። እናም በጥብቅ የፖለቲካ ትስስር ውስጥ የነበሩት ኔታንያሁና ትራምፕ እርስ በእርስ መጎሻሸም ጀመሩ። ትራምፕ ኔታንያሁን ግትር ነው፣ አስቸጋሪ ሰው ነው፣ እብድ ነው፣ ሲነግሩት አይሰማም የሚሉትን ቃላት በመጠቀም በስልክም በአካልም ወዳጃቸውን ከፍ ዝቅ ማድረግን ተያያዙት።
የሁለቱ መሪዎች ወዳጅነት በደህናው ጊዜ ዋንጫ እያጋጩ ብቻ ሳይሆን በወሳኙ ጦርነት ወቅትም ተፈተነ። ኔታንያሁ ከሙስና ጋር በተያዘ በእስራኤል ፍርድ ቤት ያልተቋጨ ክስ ፋይል ያለባቸው ሰው ናቸው። ዓለም አቀፍ የወንጀል ፍርድ ቤት ICCም ቢሆን ኔታንያሁን በፍልስጤም ወንጀል እፈልጋቸዋለሁ በሚል የተይዘው ይቅረቡልኝ የእስር ማዘዣን ያወጣባቸው መሆኑ የሚታወስ ነው። ቤንያሚን ኔታንያሁ በእስራኤል የጠቅላይ ሚኒስትርነት ታሪክ ረጅም ጊዜ ስልጣን ላይ የቆዩ መሪ ሆነው ተመዝግበዋል። በመጀመሪያ እንደ አውሮፓውያን አቆጣጠር ከ1996 ጀምሮ እስከ 1999 ያገለገሉ። ከዚያም ከስልጣን ተሰናብተው እንደገና በ2009 ተመልሰው የስልጣኑን ማማ ተቆናጠጡ። እነሆ አሁን ድረስ ቀጥለዋል። ኔታንያሁ የ77 ዓመት አዛውንት ናቸው።